ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ኃይሌ ጋርመንት ዝቅ ብሎ ሰፈራ የሚገኘው ባለ 1000 ካሬ ቅጥር የመኖሪያ ቦታ የነበረውን ይዞታቸውን ወደ መካነ መቃብር እንዲቀይሩ ሐምሌ 20 2013 ዓ.ም በተጻፈ ደብዳቤ ለአዲስ አበባ ከተማ መሬትና ልማት ማኔጅመንት ቢሮ በጠየቁት መሰረት አስተዳደሩ ነሐሴ 5 2013 ዓ.ም በተጻፈ ደብዳቤ በሙፍቲ ጥያቄ መሰረት ይዞታውን ከቅጥር መኖሪያ ወደ መካነ መቃብር ለውጦላቸዋል። በመሆኑም ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በዛሬው ዕለት የቀብር ስነ ስርዓታቸው የሚፈጸምበት ቦታ ከ5 ዓመት በፊት የመቃብር ስፍራ እንዲሆን ከአዲስ አበባ ከተማ አስተዳደር ሕጋዊ ፍቃድ የተሰጠው መሆኑ ሊታወቅ ይገባል። ስለሆነም ተቀዳሚ ሙፍቲ የሚቀበሩበት በመኖሪያ ቤታቸው ውስጥ ሳይሆን ሕጋዊ በሆነው የመቃብር ስፍራ ነው። ሙፍቲ ሐጂ ዑመር ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቆ የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው? ለምንድን ያልተቀበረው ሌላ ሰው እዛ ጋር? ሙስሊሞች መቃብር እያለ ተዛ ትቅበሩኝ ብቻ ይቅበሩኝ ማለት አግባብ አይደለም። ምክንያቱም ያው ሙስሊሞች ሲኖሩ ማህበረታዊኛ ናቸው፣ ሲሞቱም ሸማ ቀብር አላቸው። ስለዚህ የራሳቸው የሆነ መቃብር አላቸው። ሁሉም ሰው ትንሹም ትልቁ ሀብታሙም ደሃው እዛ ነው የሚቀበረው። እሱ ግን ቤቱ ጓዳ ውስጥ ተቀበረ ማንም መጥቶ ዱዓ ያደርግለትም ማለት ነው። ራሱን ከሙስሊሞቹ ዱዓ እያራቀ ነው ማለት ነው። ከዚህ ማኳያ አይሆንምና ማለት እንዲህ አይነት ኑዛዜ ማድረጉ ትክክል አይደለም። አስገዳጅ ሁኔታ ካለ ሊሆን ይችላል ነው።